በሀገራችን ኢትዮጵያ የንጹህ መጠጥ ውሃ ሽፋን ለማሳደግ እየተሰራ ቢገኝም የንጹህ መጠጥ ውሃ የማያገኙ ዜጎች ቁጥር ቀላል አይደለም። ከዚህ የተነሳም ለብዙ ችግሮች ሲዳረጉ ይስተዋላል። በማዕከላዊ ኢትዮጵያ ክልል በስልጤ ዞን በምስራቅ ስልጤ ወረዳ ደግሞ ችግሩ የጎላ እንደሆነ በተደጋጋሚ ይነሳል። ችግሩ ጎልቶ ከሚታይባቸው አካባቢዎች ደግሞ የሎቄ ፋቃ ቀበሌ ተጠቃሽ ነው። የሎቄ ፋቃ በርከት ያለ ቁጥር ያላቸው ዜጎች የሚኖሩበት አርሶ አደሮችም በትጋት ስራቸውን የሚያከናውኑበት ነው። ታዲያ እነዚህ አርሶ አደሮች የዕለት ተዕለት ኑሯቸውን ለማከናወን ውሃ በእጅጉ ያስፈልጋቸዋል። የሎቄ ፋቃ ነዋሪዎች ግን ንጹህ መጠጥ ውሃ ማግኘት ለነሱ ከባድ ብቻ ሳይሆን የዘመናት ጥያቄ ሆኖ ቆይቷል። የቀበሌው ነዋሪዎች ውሃን ፍለጋ ረጅም ርቀት ከመጓዝ ባሻገር ተማሪዎች ትምህርታቸውን በአግባቡ እንዳይማሩ ጭምር ምክንያት ሆኗል። እኔ ከተወለድኩበት ይህን ሰዓቱን ንጹህ ውሃ ፈሶ አያውቅም። ተማሪሙን ምንሙን ለዋ ጠዋት ሄዳል፣ ማምሻ ከጂብ ይገባል። ዋ እኛ አጥተን ማለት ነው ዋለን እኛ አጥተን ጠዋት የወጣው ልጅ ማምሻ ይመጣል። ትምህርት ለቋል ተማሪው ማለት ነው። ተማሪው ለመማር እንትን አላለም። የውሃ እጥረት አልሰጣንም። እኛ ውሃ ፈሶ አያውቅም። ኩሬ የሚጠቀም ህዝብ ነው ይሄ ህዝብ። ከዛም ባሻገር ግን 31 ኪሎ ሜትር ተጉዞ አንድ ቀን ብቻ ሳይሆን አድሮም ጭምር እዛ አሁን እኔ በታሪክ ደረጃ ውሃ ለማምጣት ሄጄ ተኝቼ አድሬ በማታ የምናመጣው ወይንም 60 ሊትር ውሃ ነው። 60 ሊትር ውሃ ነው የምናመጣው። ለ60 ሊትር ውሃ 31 ኪሎ ሜትር ተጉዘን ነው የምናመጣው። እናቶች ጠዋት ወጥተው ህፃናት ጠዋት ወጥተው 35 ኪሎ ሜትር ሄደው ንጹህ ውሃ ለማግኘት ያው ውለው ቀን ውለው ማታ ይገባሉ። እናቶች ያው ነፍሰ ጡር እናቶች እዛ መንገድ ለውሃ በሄዱበት የወለዱም እናቶች አሉ። የውሃ ችግር አሁን እኔ በተወለድኩበት ቀን ጀምሮ እስከ ዛሬ ድረስ ንጹህ መጠጥ ውሃ አግኝተን መናቀም እዚህ ቀበሌ ከዚህ ደቡብ ጎቶና ኡዳሳ የሚባል ቦታ አለ። ኡዳሳ ከዚህ የአንድ ሰዓት ተኩል መንገድ ነው። ከዚህ በእግር ደቡብ ጎቶ 3 ሰዓት መንገድ ነው። ስለዚህ ጠዋት እንነሳና ጠዋት እዛው ሄደን ከሰዓት በኋላ ነው የምንመለሰው እዚህ ለዛም እዛው ስንሄድ አንድ ውሃ ጀሪካ አንድ ውሃ ነው ይዘን የምንሄደው። ባህያ አንድ ህያ ማለት 2 ፍሬ ነው የሚያመጣው። እሱን ይዘን ነው እዛም ሄደን ደግሞ በሰልፍ አግኝተን ነው ያን ውሃ የምናመጣው። ታይሶጅ በሶዝ ዝንጫ ቆበኖቄ ወጣናኔ እኛ በውሃ ችግር ምክንያት የተለያዩ ውጣ ውረዶችን ማለፍ ግዴታችን እየሆነ ነው። ልጆቻችን ውሃን ፈልጎ ከትምህርት ገበታ ይቀራሉ። ሴቶችም በአግባቡ ልጆቻቸውን ለማሳደግ እየተፈተኑ ናቸው። አቦት እንደት በጋሩን ቄራን ቆሻሻ ውሃ ነው የምንጠጣው። ውሃውን ለማምጣት ረጅም ርቀት ነው የምንጓዘው። ስለዚህ ልጆቻችንም እኛም በየጊዜው ጤናችን ይታወካል። ለውሃ ወለድ በሽታዎች እንጋለጣለን። አንዳንድ ከተማዎች ጋር ዞር ብለህ ስታይ ውሃ ለ3 ቀን ሲጠፋ የሚሰማቸውን ስሜት እዚህ ግን ለአመታት ያስተናገዱበት ሁኔታ ነው ያሉት። ብቻ በጣም ይሰማል። እኔ በግሌ በጣም ይረብሸኛል ውስጤን። ሁሌም ውስጤን ይረብሸኛል። ውሃ ፍለጋ 35 ኪሎ ሜትር እየተጓዙ ብዙ ተማሪዎች ያው ከትምህርት ገበታቸው ተቋርጠው ወደ አርሶ አደርነትና እንዲሁም ያው መሬት ያልተመቻቸላቸው ለስደት ተዳርገዋል። በአብዛኛው የትምህርትን ጥራትን ከሚያበላሹ ነገሮች አንዱ ውሃ ነው። ምክንያቱም ተማሪዎች ከ35 ኪሎ ሜትር በላይ ወደ ጦምባቴና ጎረቤት ማረቆ ሊወረዳ የተሰደዱ ተቸግረናል። አንድ እንቅፋት ሆኖብናል ይህ የውሃ ችግር ማለት ነው። የምስራቅ ስልጤ ወረዳ በወረዳ መዋቅር ከተቋቋመ ቅርብ ጊዜ ቢሆነው የህብረተሰቡን የንጹህ መጠጥ ውሃ ችግር ለመቅረፍ
እየተሰሩ ያሉ ስራዎች ቢኖሩም ከችግሩ አንጻር የሚፈለገውን ውጤት አለመምጣቱም ተገልጿል። በወረዳው ለበርካታ ዓመት በህዝባችን ተጋርጦ የነበረውን የመሰረተ ልማት ችግሮች በነቃ የህዝብ ተሳትፎና በመደመር እሴት ደረጃ በደረጃ በመፍታት ምላሽ በመስጠት ቢቻልም የሉቄ ፋቃ ቀበሌ የመጠጥ ውሃ ችግር ቶሎ ባለመፈታቱ የተነሳ የህዝቡን ጤንነት፣ የግብርና ስራዎችና እንዲሁም በትምህርትና በሌሎች ተግባራት ላይ ተግዳሮት ከመሆን ባለፈ እናቶች ውሃ ፍለጋ ረጅም ኪሎ ሜትር ለውሃ መመላለስ፣ ለኮሬ ውሃ መሰለፍና ውሃ ፍለጋ ለሴቶች ረጅም መንገድ ተጉዘው ችግር ውስጥ የሚገቡበት ጊዜያት ተቆጥረዋል። በዋናነት በመጠጥ ውሃ ላይ ትግልና ጥረት ያደረግን ቢሆንም የምንፈልገውን ውጤት ያመጣን አይደለም። የዞኑ የውሃ ሽፋን በአሁኑ ሰዓት 34% ነው። ከመቶ ሰዎች ንጹህ ውሃ የሚያገኙት 34 ሰዎች ናቸው። በተለይ ጠረፍ አካባቢ ዳር አካባቢ ያሉ ሞቃታማ ቆላማ አካባቢ ያሉ አካባቢዎች እንዲሁም በከፍታው ደጋማ አካባቢዎች ላይ ደጋው ውስን የወንዝ አማራጭ አለ፣ ይሄን ይጠቀማል በሚል በጣም የራቁ ደግሞ እነዚህ ቆላማ አካባቢዎች የውሃ ገርጓድ አማራጮች አሉ በሚል የጀመርናቸው ስራዎች የሚፈለገውን ውጤት ያመጡ አይደለም። በተለይ በእነዚህ አካባቢዎች የፍሎራይድ መኖር የምናገኘው ውሃ ቢኖርም ይሄን አክሞ ለህብረተሰብ በማቅረብ ረገድ ፈታኝ ሁኔታ ገጥሞን ብዙ ቀበሌዎች የውሃ አማራጭ ሳያገኙ ቆይተዋል። ከነዚሁ ተጠቂ ከሆኑ ቀበሌዎች ውስጥ የሎቄ ፋቃ ቀበሌ አንዱ ነው። የንጹህ መጠጥ ውሃ ችግር ለመፍታት ህዝቡ ከዳር እስከ ዳር የተነቃነቀ ሲሆን ለችግሩ መፍትሄ ይሆን ዘንድ ደግሞ ህዝቡ ካለው ነገር እንዲያዋጣ የገቢ አሰባሰብ መርሃ ግብር ከሰሞኑ ተጀምሯል። በመርሃ ግብሩም በርከት ያለው ቁጥር ያላቸው የህብረተሰብ ክፍሎች ተገኝተዋል። ሉቄ እናት የውሃ ችግር ለመፍታት ከዳር እስከ ዳር በመነቃነቅ ጠንካራ የገቢ አሰባሰብ የተሰራ ሲሆን በሉቄ ፋቃ ቀበሌም ብቻ ከ100 በላይ ሰንጋና እስከ 5 ሚሊዮን ብር በላይ በአጠቃላይ ከሌሎች ቀበሌዎችም ጭምር ጥሪ በማድረግ የተለያዩ የህብረተሰብ ክፍሎችን በወረዳ ላይ ያሉ ንቅናቄ በማድረግ ብዙ ሀብት እየተሰበሰበ ያለበት ሁኔታ አለ። ዛሬ በምናደርገው ንቅናቄ በተለይ ችግሮቻችን ሰፊ ስለሆኑ ብዙ ችግሮቻችን የፈታነው በህብረተሰብ ተሳትፎ ነው። እናንተን ይዘን የማንፈታው ችግር አይኖርም በሚል በጀመርናቸው ብዙ ስራዎች ውጤታማ ስራዎች አምጥተናል፣ አስመዝግበናል። ለአብነት ከሚጠቀሱ ተግባራት እና ለውጥ ካመጣንባቸው ወረዳዎችም የምስራቅ ስልጤ ወረዳ ነው። የምስራቅ ስልጤ ወረዳ እንደምታውቁት ከተመሰረተ እናንተ የምትኖርበት ነው። በጣም አጭር ጊዜ ነው። ገርቢበርን በትልቁ እያሳደገ ኡዳሳን አስከትሎ የቱሪዝም መስህቦችን በማልማት በግብርናው ግንባር ቀደም ሆኖ እናንተን ሊያስተሳስር የሚችል የመንገድ መሰረተ ልማትን በመዘርጋት ሁለንተናዊ ለውጥ ለማምጣት ተክቶ በመስራት በዞኑ በሚሰጡ ተልእኮዎች ግንባር ቀደም ሆኖ ውጤት እያስመዘገበ ያለ ወረዳ ነውና አንዴ አመራሩና እናንተን ማመስገን እወዳለሁ። እንኳን ደስ አላችሁ። በጣም ደስ ብሎናል። በእናንተ ሁሌ ኮርተናል። ብዙ ልማቶችንም የሰራችሁት የአካባቢው የውሃ ችግር ለመቅረፍ ከተማሪ እስከ ባለ ሀብት ከትንሽ እስከ ትልቅ የሆኑ የህብረተሰብ ክፍሎችም ተሳትፈውበታል። በዚህም የድርሻቸውን አበርክተዋል። እኛ ተማሪነን ሴት ባንድ ነን። ያው
በቡድኑ እኛ 5 ብር 10 አግኝተን እኛም ያለን ነገር እቺን ዶሮ ይዘን መተናል። አሁን ባለኝ አቅም እኔ አልጠብቅም። ባለኝ አቅም እኔ ለሉቄ ፋቃ አሁን እቆማለሁ። አሁን ለመጀመሪያ አንድ ሰንጋ ሰጥቻለሁ። ብቻ ሰንጋ አይደለም እዚህ ቀበሌ ውሃ ከፈሰሰ እናቶች የውሃ ተጠቃሚ ከሆኑ አይደለም ከብት ደሜንም መስጠት ሰጣለሁ፣ ደሜንም ሰጣለሁ። የውሸት ሳይሆን ምርታማነት አካባቢ በደንብ መስራት የሚችል ህዝብ ነው። ግን ትልቅ የውሃ ችግር አለበት፣ ትልቅ ማለት ነው። የውሃ ችግር እጦት ደግሞ ፎይታ የሚሰጥም አይደለም። የገቢ ማሰባሰቢያ ሂደት የተያዘበት ሁኔታ በጣም ምርጥ ነው፣ የሚበረታታ ነው። ዞን ክልል አቤት ብል አለው ቢል የሚያስደስት ነገር ቢሰሩ አንዳንዴ ጨዋታዎች ብቻ ሲነሱ ብቻ እዛ ቦታ ማየት ሳይሆን ከዛም በፊት ቀድሞ ለዚህ ህዝብ እኔ ያለውልህ እኔ ደርስልሃለሁ ችግር ምንድነው ብሎ ቢያዳምጡት የሚል ነገር ነው ያለኝ። ይሄ ነገር በጣም ይሰማል፣ እንደ ዜጋ ይሰማል። እኔም በበኩሌ ያው እስከ 15000 ብር አበርክቻለሁ። እድማችንን አላህ ካቆየን ንጹህ ውሃ እዚህ ካገኘን እኔ ምስጋናዬ ትልቅ ነው። ያለንን ለመለገስና ያለንን ለመስጠት ዝግጁ ሆነን ባለን አክል ተደራጅተን ይዘን መተናል። ዶሮ ከነ እንቁላሏ ማለት ነው። እኛ እንደ ትምህርት ቤት ከተማሪ ከመምህራንም ጭምር ፕሮግራሙ ደስ ብሎን 100 ሺህ ነው የሰበሰብነው። 100 ሺህ የ80 ሺህ ሰንጋ ገባን። 20 ሺህ ከተማሪና ከመምህራን ሰበሰብን። 100 ሺህ ነው ለዚህ ቀበሌ ለውሃ ችግር ያበረከት ነው። በዚህ ቀበሌ ብቻ በካሽ ወደ 7 ሚሊዮን ብርና በሰንጋ ወደ 100 ሰንጋ በዚህኛው ቀበሌ ብቻ። ስለዚህ ሌሎች ቀበሌዎችም ጭምር የተለያዩ ሰንጋ እየሰጡ ያሉበት ሁኔታ አለ። ባለሀብቶች፣ ኢንቨስትመንቶች በአቅማቸው ላይ ያለ ገንዘብ እየሰጡ ያሉበት ሁኔታ አለ። አጠቃላይ የመንግስት ሰራተኛውም አመራሩም በደሞዙ የአንድ ወር ደሞዙን 1.5 ሚሊዮን ብር ገቢ አድርገዋል። መምህራን፣ ተማሪዎች፣ ትምህርት ቤቶች ከዚህ ውሃ የሚቢስ ነገር የለም በሚል መምህራን ከ680 ሺህ ብር በላይ ለዚህ ውሃ ድጋፍ ያደረጉበት ሁኔታ አለ። ሌሎች የበጎ ማህበራትም ጭምር ሁለቱም ከተማ ላይ የሚገኙ የበጎ ማህበራትም ጭምር የ30 ሺህ ብር እና የበግ ሙኩት የማቅረብ ስራ ይሰራበት። ትልቁ አቅማችን ህብረተሰብ ነው ብለናል። ያለን የመንግስት በጀት በጣም ውስን ነው። ብዙ ጊዜ ከደሞዝ ያለፈና ከውስን ስራ ማስኬጃ ያለፈ አይደለም። ስለዚህ የካፒታል ስራዎችን አብዛኛውን ህብረተሰብ በማስተባበር ነው የምንሰራ። የመንገድ ልማት ስራ፣ የውሃ ልማት ስራ በስፋት ህብረተሰብ በማሳተፍ ነው የጀመርነው። ህብረተሰቡ ባለው በአቅሙ ነው የሚሳተፈው። እንግዲህ ዛሬም እንደምታየው ከእንቁላል ጀምሮ እስከ ትልልቅ ሰንጋዳ ደግሞ በካሽ አንድ ግለሰብ እስከ 1 ሚሊዮን ብር ጭምር እያዋጣ ያለበት ነው። ስለዚህ በልማት በጋራ መስራት፣ በጋራ ስንተባበር ችግሮቻችን መፍታት እንደምንችል እምነት ያለው ነው። ገቢ አሰባሰብ መርሃ ግብሩ ላይ የህብረተሰቡ ተሳትፎ ከፍተኛ እንደነበር የተመላከተ ሲሆን በመርሃ ግብሩ ላይ ከኦሮሚያ ክልልና ከማረቆ ልዩ ወረዳ የመጡ አካላት የድርሻቸውንም ማበርከታቸውንም ተገልጿል። ዛሬ የሚደረገው የሎቄ ፋቃ በምስራቅ ስልጢ ወረዳ እየተደረገ ያለው እንቅስቃሴም አርሶ አደሩ ያለውን በሬ በማውጣት በካሽን በመስጠት በከተማ ያሉ ውጭ ሀገርም ያሉ ለዚህ ውሃ መሳካት የበኩላቸውን ድርሻ እያደረጉ ነውና በእኛ የገቢ አሰባሰብ ማረቆ ሽሪንቶ የሚባል ቀበሌ አንድ ሰንጋ የማቅረብ ወረዳው የ200 ሺህ ብር ድጋፍ የማድረግ እሱ ብቻ ሳይሆን ጎረቤት ኦሮሚያም ጭምር ከፍተኛ የሆነ ግንኙነት በጋራ ብዙ ስራዎችን እንሰራለን ማለት ነው። ድጋፍ አደረጋል። ሌሎች ወረዳዎችም ጭምር ጎረቤት ያሉ ወረዳዎችም ጭምር ድጋፍ ያደርጋል። እንረዳዳለን። መረዳዳት ከፍተኛ በአሁን ሰዓት እየሰራ ያለው በተለይ አንዱ ለአንዱ የመደጋገፍ በብቻ የሚሰራ ስራ ስለሌለ የኛን ችግር በጋራ መስራት የነሱንም ችግር በጋራ የመስራት ሁሉንም ችግሮች በጋራ እየሰራን ያለበት ሁኔታ አለ። ከማረቆም ከኦሮሚያም በላይ በተለያየ ጊዜ ድጋፍ እያደረጉ ያለበት ሁኔታ አለ። በምስራቅ ስልጢ ወረዳ የሎቄ ፋቃ ቀበሌ የንጹህ መጠጥ ውሃ ችግር ለመቅረፍ የተሰናዳው ይኸው የገቢ አሰባሰብ መርሃ ግብር ከ60 ሚሊዮን ብር በላይ እንደሚያስፈልግ ተገልጿል። ለስራው መሳካት ደግሞ ከውጭ ሀገርም ሆነ ከውስጥ ሀገር ያሉ ዜጎች ከፍተኛ ርብርብ ሊያደርጉ እንደሚገባም
ጥሪ ቀርቧል። ውሃ እጅጉን ያስፈልገናል። ውሃ ምንፈልገው ለብዙ ጉዳይ ነው። የውሃ ልማትን ማሳካት የትምህርት ግቦቻችን እንዲሳኩ ምክንያት ነው። ልጆቻችን ትምህርት አያቋርጡ፣ በተገቢ ትምህርት ቤት ይውላሉ። አርሶ አደሮቻችን ለራሳቸውም ለከብቶቻቸው ውሃ ሲፈልጉ የምርት ጊዜያቸውን አያባክኑ። እናቶቻችን ራሳቸውን ቤተሰብን የመንከባከብ በኢኮኖሚው ግንባር ቀደም ናቸው። ጤናቸው እንዲጎዳ አንፈልግም። በትልቁ ጤናቸውን የሚጎዳው የውሃ ፍለጋ ሂደትና የልጆቻቸው መጎዳት እንደሆነ እናውቃለን። በዚህ ጉዳይ ላይ መተባበር የማንችለው ነገር የለም። የተባበሩ ተራራን ገፍተዋል፣ የተባበሩ ሩቁን አቀርበዋልና ተባብረን የሎቄ ፋቃ የውሃ ችግር ለመፍታት ሁላችንም የቻልነውን ርብርብ እናደርግ። መንግስት የዞኑ መንግስት የሚያደርጉ ድጋፍ ተጠናክሮ ይቀጥላል። ያላችሁት ከውጭ ሀገር መሆን ከውስጥ እዚህማ ከሀገር ውጭ መሆን ከሀገር ውስጥ አላችሁ ባለና አክል ድጋፍ ብናረግላቸው እናቶቻችን ተቸገርን እያሉ ደርሰን ይህን ውሃ እንድናወጣላቸው በአክብሮት ጠይቃለሁ። ውጭ ሀገርም አሉት እና እዛ ሀገርም ውስጥ አሉት ቢያወጡልን ቢተባበሩን። ያው አሁን ባለው የገቢ አሰባሰብ ጥሩ ደረጃ እየሄደ ነው። ግን ይሄን የእቅዳችን 60 ሚሊዮን ብር ነው። ስለዚህ ይሄን የተለያዩ የህብረተሰብ ክፍሎችን በማስተባበር ያው ሀብት ያሰባሰብን ያለበት ሁኔታ አለ። ይሄን ሁሉም ሰው ኢትዮጵያዊ የሆነ ሁሉም ሰው የድጋፍ ቢያደርግልን ያው እናት የረጅም መንገድ በመሄድ ጊዜ የምትፈጅበት ተማሪዎች ረጅም መንገድ ለውሃ ሲሄዱ ትምህርት ቤት ክፍለ ጊዜ የሚቀጡበት ሁኔታ ስላለ ሁሉም ቢተባበረን የሚል ጥሪ ያስተላልፋለሁ።